ቦታ ላይ ነው ምናምን አይደለም። መሬቱ ራሱ ተጠንቶ ነው የሚገዛው። ትክክለኛ ቦታ የሚገዙ ከሆነ ማለት ነው። እኔ አሁን ለሰውም ሳጋዛም እና ብር ካላችሁ ማለት ነው ያለቀለት ቤት ነው መግዛት፣ ልፋት የሌለው በቃ መታችሁ ምንም ልፋት የማለፉበት ከዘመድ ጋር ከባለሙያ ጋር ማትገናኙበት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? እኔ ሰላም ነኝ አልሐምዱሊላህ። እንግዲህ ሁለት ልጆች ያለቀለት ቤት ብንገዛ ይሻላል ወይስ ቦታ ምን ትመክሪኛለሽ? ደግሞ እንደዛ ካልሽ ህጋዊ ቦታ ብለውኛል። ለእነሱ መልስ ነው የመጣሁት። ለአንዳንዳቸውም ደግሞ መልስ ይሆናቸዋል ብዬ ነው። እንደኔ ብሩ እጃችሁ ላይ ካለ ማለት ነው ያለቀለት ቤት መግዛት ነው የሚሻለው። ሲሚንቶ ተወደደ፣ ብረት ተወደደ፣ አሸዋ ድንጋይ እየተባለ ከማሰብ ማለት ነው ያለቀለት ቤት እንደው ብሩ እንኳን ባይበቃችሁ ብሩ መግዛት እንኳን ባትችሉ ማለት ነው የሆነ ውሃ ልክ የታሰረ ቤት ማለት ነው። ውሃ ልክ የታሰረ ቤት ፊኒሽንግ የቀረው ማለት ነው። እሱን ብትገዙ እመክራችኋለሁ። ፊኒሽንግ የቀረው ለምን? አንደኛ እንጨት ወይነ እንጨቱ ተሰረቀ፣ ቋሚ በደንብ ቋሚ ተገዛ ማገር እያላችሁ አትጨናነቁም ማለት ነው። ሲቀጥል ደግሞ ግን ያን ቤት መጀመሪያ ስትገዙ በደላላ መግዛት የለባችሁም። ወይ ደግሞ የሚሸጠውን ሰው ለራሱ ብሎ ነው የሰራው። አሁን አንዳንድ ቤቶች ለመሸጥ ተብለው ዝም ብሎ ቸለስ በደንብ ሰሌክት በደንብ ተደቅድቆ የተሞላ መሆን አለበት። ሰሌክት ያልተሞላ ከሆነ ማለት ነው ይወርቃል፣ እድሜ የለውም። በተለይ ለመሸጥ ተብሎ የተሰራ ቤት ከሆነ ይሄንን አጣርታችሁ ነው መግዛት ያለባችሁ። ቤት ስትገዙ ያለቀለትም ይሁን ገና በጅምር ፊኒሽንግ የቀረውም ይሁን ዝም ብሎ ውሃ ልክም ሳይታሰር ውሃ ልክ የታሰረም ስትገዙ ማለት ነው አጣርታችሁ ነው መግዛት ያለባችሁ። ገና ርካሽ አገኘን አሪፍ ቤት ነው አሰራሩ ሊያምር ይችላል ከላይ ማለት ነው፣ ግን እንትኑ ማለት ነው ግን ከውስጥ ሲሰራ መጀመሪያ አቋቋሙ ቋሚው ምን አይነት እንጨት ነው? ይሄ ቋሚ የባህር ዛፍ ነው። የባህር ዛፍ ነው። ጽድ መቼም ይደረግ የለም። ግን ቋሚ ሲሆን ቋሚና ዋጅ ተመርጦ ነው የሚገዛው። በተለይ አካባቢ አሁን ወደ ወሎ ነጭ ባህር ዛፍ ቋሚ ላይ በጣም ተጠንቅቃችሁ ነው። ይሄ አራት ማዕዘን ላይ የሚደረጉ ቋሚዎች ማለት ነው በጣም ይሸከማሉ አይሸከሙም ተብሎ ተጠንቶ ነው። እና የነጭ ባህር ዛፍ ነው ያደረገው። ቋሚው ቀጭን ነው፣ ወፍራም ነው፣ ቤቱ እርሜ ይኖረዋል። ይሄ ተጣርቶ ነው እንጂ ዝም ብሎ ቤት ስለሆነ ብቻ እና ቤት ስለሆነ ብቻ አይደለም። ቤቱን ዝም ብላችሁ አይደለም የምትገዙት። ይሄን ሰውም ሆነ እራሳችሁን ቁማችሁ ሆነ የምትገዙት ሰውም ወክላችሁና አባት ወንድም እህት ምናምን ቤቱን በደንብ ተጠንቶ ነው ቤት የሚገዛው ማለት ነው። ብዙ ቤትን ያሳያችኋለሁ፣ በቪዲዮ አስገባላችኋለሁ። ገዝተውት ያዘመመባቸው ቤት አለ፣ የወደቀ ሁሉ አለ፣ ከአንዱ በኩል ያሸነደረ ዝም ብላችሁ ቤት ቁጭ ብላችሁ ስታዩት ማለት ነው። ይሄ ምንድነው? ከአናጢው ችግር ነው ወይ ደግሞ ከሚሰራው ቤት። የብዙዎቹ ግን የተገዛ ቤት ነው ለመሸጥ ችግር የለውም ምናምን እየተባለ ማለት ነው ቸለስ ይደረጋል። ሰሌክቱም ይገባና በደንብ ሳይደቀደቅ በብረት ነው የሚደቀደቀው። ሳይደቀደቅ ማለት ነው ዝም ብሎ እንዲሞላ ያክል ማለት ብዙ ሰሌክት እንዳይወስድባችሁ ብር ሴቭ ለማድረግ እንደዛ አይነት ቤት አለና ያንን አጥንታችሁ ነው የምትገዙት። ግን ይሄን የሚያጠናልኝ የለም፣ እንደዛ ማድረግ የሚችል የለም። ቤተሰብ አለኝ ቆሞ እንደኔ ሆኖ የሚያሰራ ቤተሰብ አለኝ ካላችሁ ቦታ ገዝታችሁ ብትሰሩ፣ እንደዛ ከሆነ ቦታ ገዝታችሁ ብትሰሩ የሚሰራላችሁ ሰው ከተገኘ አንደኛ በምትፈልጉት ዲዛይን በምትፈልጉት ጥራት ይሰራል። ቦታ ገዝታችሁ ስትሰሩ ማለት ነው። ቦታ ገዝታችሁ ስትሰሩት ግን ሰው የለኝም እኔ መጥቼ መድከም አልፈልግም። ወይንም ደግሞ ቢያንስ ግማሽ ያለቀለት ውሃ ልክ የታሰረ ነው። እንግዲህ አሁን ፊኒሽንግ የቀረው የሚባለው ቤቱ እንዳይወርቅ ውሃ ልክ ስትገዙ ደግሞ ያላለቀ ቤት ከሆነ ዝም ብሎ የቆመ ቤት ሳይሆን መግዛት ያለባችሁ ውሃ ልክ የታሰረ በቃ የቆየም ቢሆን ያልቆየም ቢሆን ውሃ ልኩ ያለቀለ መሆን አለበት። ከዛ በኋላ ያለውን ፊኒሽንግ እናንተ ተጨርሱታላችሁ ቀስ እያላችሁ ማለት ነው። ሲቀጥል ደግሞ ቦታ ከሆነ ያ ቦታ ምን አይነት ቦታ ነው? የማታ ፀሐይ ነው? የጧት ፀሐይ ነው? ውሃ ያገኘዋል አያገኘውም? ጎዳ ነው ዋልካ ነው የሚለው ነገር አለ። ዝም ብሎ ቦታ ስለሆነ ብቻ ቦታ ገዛው ከተማ ነው ፊት ለፊት ነው መንገዱ አሪፍ ቦታ ላይ ነው ምናምን አይደለም። መሬቱ ራሱ ተጠንቶ ነው የሚገዛው። ትክክለኛ ቦታ የሚገዙ ከሆነ ማለት ነው። እኔ አሁን ለሰውም ሳጋዛም ግልጹን ተናግሬ ነው እንደዚህ ነው ቦታው ዋልካ ነው ቦታው ዋልካ ነው ጎዳ ነው የሚለውን ማለት ነው። ውሃ አለው ውሃማ ነው አይደለም ማለት። አሁን ውሃማ ከሆነ የሚሰሩት አሰራር አለ። ያንን
ሽፋን አድርገው እንዲሰሩ መደረግ ያለበት ወደ ውስጥ ይቀበራል። እንጨቱ ራቅ ማለት አለበት፣ ጉድጓዱ የለበትም የሚለውም ማለት ነው። እና ያ ነገር ስላለ አጣርታችሁ በመሀል እያቋረኩኝ ነው ያለሁበት አካባቢ ትንሽ መኪና አለ፣ ግርግር ሰዎች አሉና እዛ አካባቢ ስለሆንኩኝ ነው። እና ያ ቦታ ካጠናችሁ በኋላ ትገዛላችሁ። በምትፈልጉት ቋሚ በምትፈልጉት ዲዛይን አንድ ክፍል ነው 2 ክፍል እናንተ አቅማችሁ በፈቀደ ታሰሩታላችሁ። ግን ያንን የሚያደርግ ተከታትሎ የሚያሰራ ቤተሰብ ካላችሁ በተለይ ቤቷ እስክትቆማ ውሃ ልክ እስክትታሰር ድረስ ከዛችሁ አካባቢ መሄድ የሌለበት ቤተሰብ ካላችሁ አናጺዎች ባለሙያ ማለት አናጺ ብቻ አይደለም፣ ግንበኛ ሊሆን ይችላል። ማንኛውም ባለሙያ ራሱ ባለቤቱ ቆሞ አይኑ እያየ ካላሰራ ማለት ነው እከሌ ደህና ነው የምትሉት የለም። በቃ ዘወር ካላችሁ የሆነ ነገር ተበላሽቶ ነው የምታገኙት። በቃ ቋሚው በስርዓት እንዲቆምላችሁ፣ ጉድጓዱ በስርዓት እንዲቆፈር፣ ገባ ማለት ካለበት ወደ ውስጥ ገባ እንዲልላችሁ፣ ድንጋይ አሸዋ ሲደረግ በኋላ ሲሞላ ሰልክ ሲሞላ ድረስ ያለውን ፊኒሽንግ በቃ እንደናንተ ሁሉ ማሰራት የሚችል ቤተሰብ መስራት ይሻላል። እንደዛ ግን የሚያደርግልኝ የለም ቤተሰብ እንደዚህ የሚያደርግልኝ ተከታትሎ የለም ካላችሁ ደግሞ ማለት ነው። እንደዛ ደግሞ ካላችሁ አይ እኔ ቤቱ ያለቀለት ወይንም ደግሞ ፊኒሽንግ የቀረው ቤት መግዛት አለብኝ ካላችሁ ደግሞ ስትገዙ በደላላም ቢሆን ስትገዙ ማለት ነው ኖር ቀጥታ ባለቤቱን የሰራውን ሰው ጠይቃችሁ እንዴት ነው የሰራው፣ በአካባቢው ያለውን ሰው ይህን ሲሰራ በደንብ ነው ያሰራው፣ ቁሞ ነው ያሰራው የሚለውን አጣርታችሁ ብትገዙት አሪፍ ነው። ገባችሁ? አሁን ላይ ማለት ነው ሲሚንቶ ጨመረ፣ ብረት ጨመረ፣ አሸዋ ጨመረ፣ ድንጋይ ጨመረ ከመባል የሆነ ብር እያጠራቀማችሁ ለአሸዋ ብላችሁ እናንተ ያሰባችሁት ብር ላይ እስከምትደርሱ እሱ እጥፍ ጨምሮ ነው የምታገኙት። እንደዛ ከሆነ ግን ቆብም ገብታችሁ ተበዳድራችሁ ከጓደኛ ከዘመድ የሚሆን አንዴ ስብስብ አድርጋችሁ ቤት መግዛት ካለባችሁ ግዝት በቃ ያ ቤት ከወር ከ2 ወር በኋላ 100,000 50,000 200,000 ድረስ ጨምሮ ነው የምታገኙት። ባትፈልጉት እንኳን ደግሞ አየለ ትሸጡታላችሁ፣ ብር ካላችሁ ማለት ነው። ቦታም ያዋጣል በርግጥ ለመሸጥ ከሆነ ሰነድ አልባው ሰነድ ይሄ ህጋዊ የሚሆነው ህጋዊ ያልሆነው ደግሞ ህጋዊ ያልሆነ እንድትመትናል ስለምትሉ ማለት ነው። ህጋዊ ያልሆነ ብዙ አጠራጣሪ ያልሆኑ ቦታዎች አሉ። በቃ ህጋዊ ደግሞ ትንሽ ነገር ይቀራቸው ወይ ደግሞ መንገድ ይወጣላችሁ መንገድ ይገፋል የማትሉት ከጎን ቤት ያለው እንደዚህ ታስጠናላችሁ እኮ ባለሙያ ማለት ነው። ህገ ወጥም ቢሆን አስጠንታችሁ ለባለሙያ አንድ ቀን ሂሳብ አበል ትከፍላላችሁ። አንድ ቀን ከማዘጋጀት ነው እንጂ ባለሙያ ብቻ አስመጣችሁ በሰውም ላይ ይሁን እንደዚህ ብቻ የቀን አበል ይታሰብና ይሄ መንገድ ይነካዋል። መንገድ ስፋት ሲመጣ ምን ያክል ሜትር ይገባል፣ ህጋዊ ነው ለማህበር ቢመራ ምን ያክል ያስፈርሱኛል። ይሄን አስጠንታችሁ መግዛት ትችላላችሁ። ማንኛውም ስለአሁን ህጋዊ ቦታና ህጋዊ ያልሆነ ቦታ አሁን ቦታ ይዤላችሁ ቀርባለሁ። የዛኔ አብራርቼ እነግራችኋለሁ። ከባለሙያም ጋር ነይ ካላችሁ ከባለሙያ ጋር ሆኜ እያንዳንዱን ነገር ምን ማድረግ እንዳለባችሁ እነግራችኋለሁ። ለዛሬው ቪዲዮ እንዳይረዝምብኝ እዚህ ላይ ያበቃለሁ። ላይክ፣ ሰብስክራይብ አድርጋችሁ ሰብስክራይብ በማድረግ ቤተሰብ እንላለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።